قلت يعني اسال شلون اتصل تقولي لي ان عقب الصلاه بصير السوق الحين اهدى شوي بروح. اوكي قولي لي شيء ناقص انا بنزل عقب وقولي لي والله شيء ناقص اجيب لك. ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ኢድ ሙባረክ። እንኳን አደረሳችሁት ወንድሞቼ። እንዴት ናችሁ? የኢድ ዝግጅት ምን ይመስላል? ከኔ ጋር እንኳን ስለ ኢድ ባታወሩ ደስ ይለኛል። ዛሬ ከሚባለው በላይ ከፍቶኛል። ኢድ ሲመጣ ሆም ብሎ ይከፋኛል። እንኳንስ እንደዚህ ያለ ነገር ተጨምሮብኝ ማለት ነው። የአገሬ ልጆች ዛሬ መልእክት አለኝ። እኛ ባለፍንበት መንገድ እንዳታልፉ፣ አዲስ የመጣችሁቶች እንዳትሸወዱ። እስከዛሬ ድረስ ያኒ ከጉዳቱ ይልቅ ጥቅሙ ስለሚቀርምብኝ በቃ ጥቅሙን ነበር ሳስቀድም ነበር። እናንተ የአገሬ ልጆች ማለት ነው ልንገራችሁማ፣ እኛ ማለት ነው ከአንድ ቤት ብዙ አመት የሰራን ልጆች ወይንም ደግሞ ከአንድ ቤት እንኳን ብዙ አመት ባሰሩ አረብ ሀገር ላይ ብዙ አመት የሰራን ልጆች የአረብ ሀገር ኑሮ የሰው ቤት ኑሮ ምርር እንደሚለን ስልችት እንደሚለን ሁሉ ከአንድ ቤት ብዙ አመትም ስንቀመጥባቸው የምንኖርባቸው አረቦች ይሰለቹና እንዴ? እስኪ ንገሩኝ። ማለት ልክ ለኛ ስልችት እንደሚሉ እኛም ለነሱ እንሰለቻቸዋለን እንዴ? አልገባኝም። አስረዱኝ ማለት ነው። ለምትሉ ደግሞ ወደውና ፈልገው ነው የሚያስቀምጡኝ። ኮንትራቴ አልቆ ልሄድ ስል እንዲሁ አሞኛል እኮ እንዲሁ እንዲህ ብያለሁ እኮ አሳድሽና 6 ወር ቆይተሽ ሰራተኛ አምጥቼ አስለምደሽልኝ ምን ብለሽልኝ ትሄጃለሽ ትለኛለች። በእርግጥ እሷ ስላለች ብቻ አይደለም የምቀመጠው፣ እናማ ቀዳዳ ያልሞላልኝ ብሎ ነው ማለት ነው። ታዲያ እኔን ቆይ እሷ እንዴት ነው የምሰለቻት? ማለት እንዴት ነው እኔን የምሰለቸኝ? እሷ ማለት ቁጭ ብላ ነው የማበላት የማጠጣት። ምን አሁን እኔ ብሰለቻት አዎ ለምን ብትሉ በዛብኝ ሁሌ በሰው ቁጥጥር ስር መዋል። እሷ ግን እንደፈለገች እያሽከረከረችኝ እንዴት ነው የምሰለችኝ ነው አልገባኝም። አንዳንድ እህቶች እንደውም ብዙ ጊዜ ኮሜንት ላይ ያለው ይሄ 10 አመት ሰርታ 7 አመት ሰርታ መዳማ እንዲህ ያደረገቻ ምናምን ሲባል አዲስ የመጡት ልጆች የምንላሉ መሰላችሁ ዲግ አረገቻችሁ ከአንድ ቤት ተጎልታችሁ አለቅ ስትሉ ምን ታድርጋችሁ ምናምን የሚላሉ ማለት ነው። እና እስኪ ለኢድ የተገዛላችሁ ልብስ አሳዩ። ዛሬ በዚህ ምክንያት ነው የመጣሁት። እየቀለድኩ እንዳይመስላችሁ ወላሂ ቁም ነገር ነው። የሀገሬ ልጆች አንዳንዴ የሚደረግላችሁን ነገር ሁሉ ማውራት ጥሩ አይደለም መሰል። ለምን ብትሉ እኔ መዳሜ በጣም መልካም ሰው ነች፣ እንደዚህ ታደርግልኛለች፣ እንደዚህ ታደርግልኛለች አለች እያልኩ በጣም አወራ ነበር። በተለይ ልብስ ጫማን በተመለከተ ወላሂ ላታምኑኝ ትችላላችሁ። 2 ጊዜ ሙሉ ካርጎ ያደረኩት እሷ የገዛችልኝ ልብስ ነው። አንድ ቀን ብር አውጥቼ ለራሴ ልብስ ገዝቼ አላውቅም፣ ለቤተሰቦቼ ልብስ ገዝቼ አላውቅም። በቃ ሲሄድ ምንድነው በራሴ ብር የምገዛ ብርድ ልብስ ብቻ ማለት ነው። ከዚያ ውጭ እሷ የምትገዛልኝ ነው ካርጎ ማድረግ። ይገርማችኋል የዛሬ ስንት አመት ነው ሲሄድ ራሴ ካርጎ አድርጌ የወሰድኩት። ሌላውን ተውትና ስትያንና ሀፍ እንኳን ራሱ ማለት ነው ወላሂ ላዚም አንድ ተከራይ ነጋዴ ያለ ከኛ ለሱ ነው ወስጄ አስረከብኩት። ለምን ብትል በጣም ብዙ ነው። እነሱ አይታችኋቸው ከሆነ ቂጣቸው ስለማይቋጠር አሁንም ቅድም ሀፍ የሚቀይሩት ልክ እንደነሱ እኛ የምናደርግ እየመሰላት ይሆን አላውቅም። እንዲህ ነው የምትገዛልኝ በደርዘን በወጣሽ ቁጥር 6 ፍሬ በወጣሽ ቁጥር 3 ፍሬ 6 ፍሬ ታመጣልኛለች። እና እኔ ደግሞ ያንን አጠራቅሜ ወስጄ አስረከብኩት። ከዛ ግን ከአመት አመት ግን እየቀነሰችብኝ መጣች። አልገባኝም። ንገሩኝ፣ ምንድነው ሚስጥሩ? ሰልችታኝ ነው? እውነት ተናድጃለሁ በጣም። ከዛ በፊት ከ3 አመት በፊት ለምሳሌ የኢድ ልብስ የሚገዛልኝ ገና ሳምንት ሲቀረው 2 ሳምንት ሲቀረው ነበረ። አሁን ይሄ 3 አመት ግን የኢድ ልብስ ራሱ የሚገዛልኝ ኢድ ነገ ሊሆን ከሆነ እንደ ዛሬ ነው የሚገዛልኝ። እንዲሁ ቢያንስ በኢዱ ቀን እንኳን ሀሜቱን ብትው የምትሉኝ አልተውም። ለምንድነው የማልናገር? ለማን እጅ ጮሃለሁ መሰላችሁ? እንዴ ምን አገባችሁ? እንዲሁ እናገራለሁ እያንዳንድሽ ማለት ነው። አንጀቴ ርር ብሏል። እሺ አንጀቴ ርር ናለ። ለምን ባትለምዱ እኮ ምንም አይመስላችሁም ነበር የሀገሬ ልጆች። ግን የለመዳችሁት ነገር ሲቀርባችሁ ቆይ ምን አጉድሌ ነው ሰራዬ ላይ ምናምን ትላላችሁ። ደግሞ ግን ምንም ያጎደልኩት እንደሌለ እርግጠኛ ነኝ። ገብቷቸዋል። እናማ የባለፈው ኢድ ለምሳሌ ልንገራችሁ፣ ልብስ አልተገዛልኝም፣ ግን አዲስ ልብስ ነው ለብሼው አልኩት። እሱም ምንድነው እንዳልኳችሁ በልብስ በኩል የኔ መዳም አትታማም። አይደለም ኢድ ሆኖ ይቅርና ባዘቦት እንኳን ሱቅ ሄዳ ለልጆቿ አስትገዛ ለኔ ባዶ እጇ መታታቅም ነበር። ወላሂ ከምሬ ነው ብላችሁ የሀገሬ ልጆች። ከዛስ በሉ የምትገዛልኝ ደግሞ አንድ ልብስ 2 ልብስ መሰላችሁ? ኧረ እንዴት ታድርጉ እናንተማ። ጉርዱ ቀሚሱ ምኑ በቃ የማይገዛልኝ የለም። እኔ ደግሞ ለጓደኞቼ ምናምን አወራለሁ እንደዚህ እያልኩ አሳያቸዋለሁ በቪዲዮ ምር ራሱ ማለት ነው። ግን ከአመት አመት እየቀነሰብኝ መጣ። በተለይ ይሄን 3 አመት ማለት ነው። ከዛ የባለፈው ኢድ ሰኞ ይሆናል ተብሎ ሲጠበቅ እሁድ ሆነ።
ከዛ ቅዳሜ ማታ ወጥቼ ልገዛልሽ ነው እያለችኝ ኢድ እሑድ ሲሆን በቃ ሳትገዛልኝ ቀረች። ሳምሄን ያለችኝ ስምን ያርጋትና የሚስም ነገር ማለት ነው። ሙሙሽ ይችላልኳት ሮመዳን ከመግባቱ በፊት የነሱን የባህል ልብስ የመከወር የሚባለው ወስዳ ራሷ ገዝታ መጣችልኝና ወስዳ ራሷ አስለክታ በራሴ ልክ ተሰፍቶ የተቀመጠ 2 መከወር ነበረ ማለት ነው። አሁን ቁም ሳጥኔ ውስጥ አለ ላሳያችሁ እችላለሁ። ኧረ ችግር የለም ማማ እሱ ስላለ እኮ እሱን ልብሳለሁ አልኳት። እሱ ብቻ አይደለም በርግጥ ብዙ አዳዲስ ልብስ አለ ቁም ሳጥኔ ውስጥ ማለት ነው። በጣም ብዙ ይገዛልኛል እንጂ ነው ያለብሰው። ከዛ እሺ በቃ ምናምን አለችና አለፈ ማለት ነው። ከዛ ዛሬ ደግሞ ዙር ላይ ደወለችና የኢድ ልብስ እኮ ልገዛልሽ ነው የጎደለሽ ምንድነው ንገሪኝ አለች። እንዴ የጎደለሽ ምንድነው የምትይኝ? ሲጀመር ምን ይገዛሽልኛልና ነው የጎደለኝን ብቻ የምነግርሽ አልኳት። ከዛ በኋላ ኦኬ ሀፍስትያን እንዴት ስትለኝ አዋለኝ አልኳት። ያን ነው መከረኛ የፈረደበት ጡት ማሰሪያና ፓንት ስትጠይቅ አዋለኝ አልኳት። ከዛማ ጎተት እያለች ዳ ያመጣችልኝን ላሳያችሁ። ኢድ ሲሆን ወላሂ ከእናቴ ቤት ስተጅ የምትለብሽው ከአንዷ እህቴ ቤት ስተጅ የምትለብሽው ከአንደኛው እህቴ ቤት ስተጅ የምትለብሽው እያለች እኮ ነበር ስታመጣልኝ ነበር። እና አሁን ቆይ ታዲያ ምን አስባ ነው እንደዚህ የምታደርግ? የሀገር ዩኒፎርም ይሄ አያችሁ፣ ይሄ በሌላ ጊዜ ስለሚጠቅም ብላ ምን አመጣችልኝ? ዩኒፎርም ገብቷችሁ? የሀገር ዩኒፎርም ማለት ነው። ይሄ ዩኒፎርም ነው፣ ይሄ ዩኒፎርም ነው። 3 ዩኒፎርም ይዛልኝ መጣች። አሁን የምትሉታላችሁ ሀገር ልጆች፣ እኔ ስንት ነገር የለመድኩልኝ ከልብስ ልብስ ነው መርጣ የምታመጣልኝ እኮ። አሁን ይሄ ምንድነው ነው ታዲያ? እኔ ባልና ድራይገር ነው የሀገር ልጆች። ተው እንጂ ጎበዝ። ባለምድ እኮ ችግር የለም። አሁን ሳውዲ አረቢያ ኤድ ሆኖ ራሱ እንደዚህ ያለ ዩኒፎርም ነበር የሚገዛ። እንደውም ይሄ ዩኒፎርም ያምራል ደግሞ ያለ ልክ የዩት ኤክስ ላርጅ ታመጣልኛለች። አሁን ኤክስ ላርጅ እኔ ልለብሰው ነው ሊለብሰኝ። ተመልከቱ ኤክስ ላርጅ ለምን ያለ ልቧ ሄዳ ስላመጣችሁ። ቆይ ምን እየተካሄደ ነው የሀገር ልጆች? ምን እየተካሄደ ነው? ከዛ ለኤርተብለ የመጣውን ደግሞ ላሳያችሁ። ይሄ ቀሚስ ጉርድ ስታመጣልኝ ሱሪ ስታመጣልኝ ያለብስም እያልኩሽ ለምን ታመጭብኛለች? ስለምን ይሄው ለኤርተብለ የመጣ ነው ማለት ነው። አላባሽ ነበረው አላባሽ ይዘት ይሄ ማለት ነው። እስቲ ቆይ ፈተን እንየው። ቪዲዮ ካረዘመ ፈተን እንየው። ረዘመኩ እንደዚህ አሽጋላ ወላሂ ከአንድ ቤት ብዙ አመት መዘፍዘፍ እንዴት እንደሚያስንቅ እያየሁት ነው። እሺ በእርግጥ እሷ ለሰው ምን ብላ አውርታለች መሰላችሁ? እህቶቿ ልብስ የእህቶቿ ሰራተኞች ልብስ ምናምን ሲገዛላችሁ የኔ እኮ ደሞዟ እኮ ብዙ ነው ያን ያክል ደሞዝማ እየተከፈላትማ ከአንድ ልብስ በላይ አልገዛላትም ብላ ስታወራ ሰማት ብላ አንዲት ጓደኛዬ በፊት ማለት ነው ነግራኝ ነበረ። ገባችሁ? በፊት ማለት ነው። ልብሱ የታለ? ይሄ ነው እስኪ ይሄው የሀገሬ ልጆች ልብሱ የኢዱ ቀሚስ ይሄ ነው። ምን አይነት ቀሚስ እንደሆነ አላውቅም። ምንድነው እሱ? ኧረ ጎበዝ ምንድነው? የህፃናቶች ልብስ ነው የሚመስለው። የተለቀለቀ ነገር ነው። እኔ እንደዚህ ያለ ኮተታ አልወድም። አዲውሹ ኧረ ልብሱ እንኳን አይከፋም መሰል የሀገሬ ልጆች። ቆይ እስኪ ያሳያችኋለሁ። ሰቅለንም ቅርጽና ደግሞ ግን ሰፊ ነው። ኧረ መዳም የራሱ ቀበቶም አለው። ጉድ አላባሹ ሴት ሄደ። አላባሹ ደግሞ ይሄ ነው። ጫማ የለውም። ስንት አይነት ቅያሬ ጫማ ሲገዛልኝ የለመድኩ ልጅ አሁን ያለ ጫማ የመጣልኝስ ምን ታስቦ ነው ነገሩን? እናማ አዲስ የመጣችሁት ወጭ ከአንድ ቤት ብዙ አመት እንዳትዘፈዘፉ። ምክንያቱም ትናቀላችሁ። ገብቷችኋል? ልክ በቃ እናንተ በስራችሁ ጎበዝ ሆናችሁ 4 አመት 5 አመት ሰርታችሁ እነሱ ልክ በቃ አለ አይደለ በሚፈልጓችሁ ሰዓት እናንተ ደግሞ አልፈልግም ብላችሁ መሄድ ይልመድባችሁ። ገና በየአመቱ ገና በየ2 አመቱ ለ200 ድርሃም ለ200 ሪያል ጭማር እየተባለ ሰው እንዴት በየቱ ላይ እንደዚህ ጥንባጥንቤ እንዲጫወቱበት ይፈቀዳል? እኔማ አሁን አለብስላትም የራሴም ማለት ነው የሚያማምር ድሪያኔ ለብሼ ነው የሚሄደው። አለብስላትም ጨቅ ነው የምትለው። በእርግጥ የሀገሬ ልጆች 4ኛ ወር ላይ በቀን 14 ጓደኛዋ መታ ስለነበር ከቀጠር ከሷ ጋር ሱቅ ሄዳ 2 ልብስ ገዝታልኝ ነበር ማለት ነው። 2 የሚያማምር ቀሚስ። አንዱ ግን የሆነ ጀንዴ ስለሆነ አልፈልግም ብዬ መለስኩላት። ሰፊ ነው ብዬ እሷ ያንን ልብስ ለምን ብላ ነበር ያመጣችልኝ? ለኢድ ብላ ነበር ያመጣችልኝ። እኔ በዚያ ተናዳሚውን አላቅላትም። እና እናንተ ለኢድ ምንድን ነው የተገዛላችሁ? እኔ ከፍቶኛል የሆነ ለምን ብትሉ ለአንደኛውም እኮ አልተገዛላችሁ ትኖራላችሁ። ግን እኔ እንደዚህ አይደለም የለመድኩት ለምንድን ነው ያጎደለችብኝ? የደሞዝ ጭማሪ እያናደዳት ነው ወይስ ሰልችቻት ነው? አረ ተሞክሮ ያላችሁ ሰዎች ደግሞ የእንትን ሸላ ስጠሉ ማለት ነው። ተሞክሮ ያላችሁ ሰዎች ተሞክራችሁን አካፍሉ። ወላሂ ሁላችሁ የሀገሬ ልጆች እንግዲህ አይታችሁ ፍረዱ ማለት ነው። አይታችሁ ፍረዱ እና ምን አነሰሽ የሚል አይጠፋም።
ምክንያቱም ባትለምዱ ድሮ ምንም አይመስላችሁም የሀገሬ ልጆች። ግን አንዴ ከለመዳችሁ በኋላ ያ የለመዳችሁ ነገር ሲቀርባችሁ ከባድ ነው እና እዩልኝ፣ ቀሚሱ ይሄ ነው ማለት ነው። ቀሚሱ ይሄ ነው። ለ200 ድርሃም ለ200 ሪያል ጭማሪ ብላችሁ ከአንድ ቤት ብዙ አመት የምትበሰብሱት ከኛ ተማሩ። ልክ እኛ ሰለቹን እንደምንላቸው ሁሉ ለነሱ ምን ሰለቻቸዋለን። በቃ ዛሬ ነው የገባኝ ብቻ ይቻ ያስኳት ትለቅልኝና አሳያታለሁ። ኮንትራቴ ሲያልቅ እባክሽ አትይጂ አሁን አዲስ ሰራተኛ አምጥቼ ማስለመዳቸው ምናምን እያለች ትንቦጠረርብኛለች። በእርግጥ የእሷን ልመና ሰምቼ ሳይሆን ቀዳዳ ያልሞላልኝ ብሎ ነው። ግን እንዲህ እንደተጫወተችብኝ ሳልጫወትባትም አልቀርም። አስባችሁታል የሀገሬ ልጆች? በዚህ ልክ ዴና ምን ቆይ ሆ እና ለማንኛውም መልካም በዓል ይሁንላችሁ የሀገሬ ልጆች። አላህ ከሰው ቤት ኑሮ በቃችሁ ብሎ ያላቀን። እውነት እንዳይከፋችሁ ደግሞ ስቀልዳችሁ ነው። ወላሂ እለብሳለሁ ካልኩ የሚያማምር ድሪያን ቁም ሳጥኔ ውስጥ ሞልቷል። የሚያማምር ድሪያን ባለ 150 ባለ 200 ድርሃም ግን አልለብሰውም። ለምን ብትሉ የማናት ሸቃላ እንጂ የማናት ልጅ የማናት ሚስት አልባልም ከዚህ። ስለዚህ አላማዬ ለመስራት ስለሆነ እንኳን ይሄን ዩኒፎርሜንም ለብሸቡል ምንም አይመስለኝም። ሳውዲ አረቢያ 2 አመት ሙሉ ኢድ ሳከብር በዩኒፎርም ነው። ምን ሆንኩ? ምንም። እናማ እንዳይከፋችሁ